123 ገንዘቤን አረብ አልበላኝም። ለዓመታት በሰው ቤት ሰራተኝነት የለፋውበትን ሰጥተውኝ ነው ወደ ሀገሬ የመጣሁት። ይህን ተናግራ እንባዋን አፈሰሰች። ራሱን ያጠፋ ሰው አውቃለሁ። እኔም የእርሻ መሬቴን ሽጬ ነው ገንዘቡን የከፈልኩት። ደግሞ ሌላ ጭንቀት። ቤተሰቦቼን ሰርቼ ከድህነት አወጣለሁ ብዬ ተበድሬ ነበር የከፈልኩት። አሁን ምን ሊውጠኝ ነው? ደግሞ ሌላ መንገብገብ። እነዚህ ሁሉ በወጣቶቹ ላይ አርፈን አንቀመጥም ያሉ እግሮቻቸውን እየጎተቱ ቁጣቸውን በመፈክሮቻቸው እያሰሙ አዲስ አበባ ወደሚገኘው ጀርመን ኤምባሲ በሰልፍ ሲያቀኑ በቦታው ነበርኩኝ። እነርሱ ለዓለም ዋንጫ ወደ ደቡብ አፍሪካ እልካቸዋለሁ ብሎ ገንዘባቸውን ተቀብሎ የጠፋባቸው የአስካሉካን ትሬዲንግ ባለቤት የሆነው አቶ ግርማይ ጀርመን ገብቷልን ሰምቷልና ተላልፎ ይሰጠን የሚለውን ጠየቁ። በወቅቱ በድርጊቱ የተጎዱ ሰዎች ቁጥር 1200 ገደማ ነበረ። በሀገራችን ታሪክ በአደባባይ በዚህ ያለ መጠን በአንድ ጊዜ የተታለሉ ሰዎች አልነበሩምና በድጋሚ እንዲህ ያለ ድርጊት ይፈጸማልን ማሰብ አይደለም ለመጠርጠር ይቸግራል። ግን ሆኗል። ይኸው ሰው ፊንቴክ ኢንቨስትመንት የተባለ ድርጅት አንድ ባለድርሻ ወይም ሼርሆልደር ሆኖ ከ1200 በላይ ዜጎችን በማጭበርበርና የ1.7 ቢሊዮን ብር ጉዳት በማድረስ ከ16 ዓመታት በኋላ በድጋሚ ተጠርጥሯል። ፌዴራል ፖሊስም ለመያዝ በክትትል ላይ እንደሆነ ተናግሯል። የሆነው ሁሉ ግን ድጋሚ እንዴት በአደባባይና በይፋ ይህ ሊከሰት ቻለም? ያለፈው መማሪያ ሳይሆን ቀረን? ከመነሻው ተከታትሎ የሚያስጥል ወንጀልን የሚከላከል ተጠርጣሪውን ራሱን ድጋሚ እንዲህ ያለ ድርጊት እንዳይፈጽም የሚቀጣ ሕግና የፍትህ ስርዓት የለንም ወይ የሚሉትንና ሌሎች ብዙ ጥያቄዎችን ያስጠይቃል። ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ስለ 123 ይነገራል። ደግሞ አልሰማንም እንዳትሉ። የሀገራችን የወንጀል ሕግ ዓላማና ግብ ገና ከመጀመሪያው በሕጉ በአንቀጽ 1 ተደንግጓል። የወንጀል ሕግ ዓላማ ለጠቅላላው ጥቅም ሲባል የሀገሪቱን መንግስት፣ የህዝቦቹን፣ የነዋሪዎቹን ሰላም፣ ደህንነት፣ ስርዓት፣ መብትና ጥቅም መጠበቅና ማረጋገጥ ነው። የወንጀል ሕግ ግብ ወንጀል እንዳይፈጸም መከላከል ሲሆን ይህንን የሚያደርገው ስለ ወንጀሎችና ስለ ቅጣታቸው በቅድሚያ ማስጠንቀቂያ በመስጠት ማስጠንቀቂያነቱ በቂ ባልሆነበት ጊዜ ወንጀል አድራጊዎቹ ተቀጥተው ሌላ ወንጀል ከመፈጸም እንዲቆጠቡና ለሌሎች ማስተማሪያ እንዲሆኑ ወይም እንዲታረሙ በማድረግ ወይም ተጨማሪ ወንጀሎች እንዳይፈጽሙ እርምጃዎች እንዲወሰዱባቸው በማድረግ ነው። ይህን ዓላማና ግብ ለማሳካት የወንጀል ድርጊት በፈጸሙ ሰዎች ላይ ስለሚጣሉ ቅጣቶችና አይነታቸው ሕጉ ይደነግጋል። የገንዘብ ቅጣት፣ የንብረት መወረስ፣ የጉዳት ካሳም፣ ቀላልና ጽኑ እስራት እንዲሁም የሞት ቅጣት እንደየ ወንጀል ድርጊቶቹና አፈጻጸማቸው በፍርድ ቤቶች ይወሰናል። እነዚህ እንዳሉ ሆነው ተጨማሪ ቅጣቶችም ሊጣሉ ይችላሉ። አድማጮች ሆይ ማስጠንቀቂያ፣ ወቀሳ፣ ተግሳጽ፣ ጥፋተኛው የሚጠይቀው ይቅርታ በዳኞች እንዲወሰኑ በሕጉ የተደነገጉ ተጨማሪ ቅጣቶች ናቸው። ማስጠንቀቂያ፣ ወቀሳ፣ ተግሳጽ፣ ጥፋተኛው የሚጠይቀው ይቅርታ የወንጀል ተጨማሪ ቅጣቶች ናቸው። አንድ ተጨማሪ ቅጣት ግን ይቀራል። አዎ 123ን አልነገርኳችሁም። የወንጀል ሕግ አንቀጽ 123 ከመብት መሻር በማለት ይህንን ይደነግጋል። የጥፋቱ አይነትና ሁኔታ በቂ ምክንያት የሚያስገኝ ሲሆንና ወንጀለኛው በመብቶቹ ሊሰራባቸው ያልተገባ ሰው መሆኑ ሲታወቅ ፍርድ ቤቱ ከሕዝባዊ መብቶቹ በተለይም ከመራጭነት መብቱ በአንድ ምርጫ ተካፋይ ከመሆንና ለሕዝብ አገልግሎት ሥራ ከመመረጥ ወይም ለማዕረግ ከመመረጥ በሰነድ ወይም የውል ስምምነት ላይ ምስክር ወይም ዋስ ከመሆን ለፍርድ ሥራ ልዩ አዋቂ ወይም ነባሪ ሆኖ ከመስራት መብት ወይም በቤት ዘመድ ላይ ካለው መብት በተለይም የወላጅነት ስልጣን ከመያዝ ችሎታ፣ ሞግዚትነት ወይም አስተዳዳሪ ከመሆን መብት ወይም ሐመርሃ ይህን በደንብ አድምጡኝ፣ የሥራ ወይም የንግድ ፍቃድ የሚያስፈልገውን የሙያ የኢንዱስትሪ ወይም የንግድ ሥራ ከመስራት መብት ሊሽረው ይችላል። የሥራ ወይም የንግድ ፍቃድ የሚያስፈልገውን የሙያ የኢንዱስትሪ ወይም የንግድ ሥራ ከመስራት መብት ሊሽረው ይችላል። አንቀጽ 124ም ማናቸውም ከመብት የመሻር ቅጣት ለጊዜው ወይም ለዘውትር ሊሆን እንደሚችል ይደነግጋል። ነበር ብሎ ማውራቱ የሚነድም ቢሆን የእነዚህን ሁሉ ተጎጆች እንባና መንገብገብ በ123 አስቀድሞ መከላከል ይቻል ነበር ብዬ አስባለሁ። መሰል ወንጀል በአደባባይ መቼም ድጋሚ እንዳይፈጸም መከላከል የሚችል የፍትህ ስርዓትን እናፍቃለሁ።